إلا ما جعلته سهلا وأنت يا حي يا قيوم وتجعل الحزن إذا شئت سهلا سهل لنا أمورنا يا رب العالمين. إخواني وأخواتي، أذكركم بإخلاص النية لله تبارك وتعالى عملا بحديث رسول الله صلى الله عليه وسلم: إنما الأعمال بالنيات وإنما لكل امرئ ما نوى. የተከበራችሁ ወንድሞቼ እህቶቼ፣ በመጀመሪያ ንያችሁን ለአላህ እንድታቀርቡ አስታውሳችኋለሁ። ምክንያቱም የወጣንበት ዓላማ የሃይማኖት ትምህርት ለመማር ነውና። يقول رسولنا عليه الصلاة والسلام: من سلك طريقا يطلب فيه علما سهل الله له به طريقا إلى الجنة. وقت فلقى من قد يقباسوا الله تعالى የጀነቱ መንገድ ያገራለታል ይላሉ። ስለዚህ እኛ ደግሞ የወጣነው ለዚያ ስለሆነ ንያችንን ለአላህ ልናጠራ ይገባናል። ዛሬ ትልቅ ትምህርት የሚያስተላልፍ በተለይ ደግሞ ለሴቶች ትልቅ ትምህርት የያዘ ሀሳብ ነው የምናነሳው። ምክንያቱም አብዛኛው ወንድ ራሱን የበላይ በሃይማኖታዊ ጉዳይ ላይ ሴቶች ምንም እንዳላይደሉ ሲመለከት እናያለን። ይህንንም የሚያበረታቱ የሴቶችን የበታችነት የሚያመላክቱ የተለያዩ አባባሎችንም እንሰማለን። የተለመደ ነው። ከነዚያም መካከል የሴት ቃልቻ የእንጨት ጉልቻ ምናምን፣ ያው ቃልቻ ሲሉ የሚፈልጉበት ደረሳ ሊሉ ነው የሚፈልጉት። አንዳንዴ በአማርኛ ተረጓጉም ቃልቻን ሌላ ትርጉም በጎግል እንደዚህ ያለውን ስታዩት ቃልቻ የሚለውን ሌላ ትርጉም ነው የሚሰጠው። እኛ አሁን በዚህ በሀገራችን ተለምዶ ግን ቃልቻ ሲባል የሚፈለግበት ደረሳ ነው እና ይህ ምንድነው? የሴቶችን በድል ላይ ያላቸውን አስተዋጽኦ ማድከም፣ የሴቶችን ሞራል መግደል ነው። ሴቶች ብዙ መስራት ይችላሉ። ይህንን ከሚያመላክቱት ነገር መካከል ዛሬ ደርሳችንን የምንጀምርበት ታሪክ ይገኛል። ይህ ታሪክ በተለያየ ቦታ ሰዎችን ለማነቃቃት ለማነሳሳት በተለያየ መንገድ ይጠቀሳል። ይህ ታሪክ ለወንዶችም ሆነ ለሴቶች ትልቅ መልእክት የያዘ ታሪክ ነው። ወካነት ሙእሚነተን ሷሊሐተን፣ ይህች ሴት ሙእሚና ነበረች፣ ሷሊሐ ነበረች። وجاء في قصتها سلسوم تاريخ سنكر اندي تبلوال أنها بينما كانت تمشط رأس بنت فرعون يفرعون اللجس أقول بمتابت بتجزي سقط المشط بولة مكراتش سقط المشط من يدها كالجامع بترى ودكت فتناولته وهي تقول بسم الله بسم الله بلا ما نصرته يعني ما بطايا. فسألتها بنت فرعون، صغرا يتبتر ينبرتها حصان يفرعون الجم طيقتشات: أولك رب إله غير أبي؟ كان يقبط للا جيتها لشدي بلا طيقتشات. لأن فرعون كان يقول للناس أنا ربكم الأعلى. ምክንያቱም ፊርዓውን እኔ ነኝ የሁላችሁም የበላይ ጌታችሁ እኔ ነኝ ብሎ ራሱን ፈጣሪ ያደረገ ሰው ነበረ። ወካነ የቁሉ ማ ዐሊምቱ ለኩም ሚን ኢላሂን ገይሪ፣ እንዲሁም ፊርዓውን ከኔ ሌላ ጌታ አላቅላችሁም ይል ነበር። ልጁም ይህንን ታውቅ ነበር፣ ይህን ታምን ነበረ። አባቷ ጌታ እንደሆነ ነው የምታውቀው። ለዚህም ፈቃለት ሊማሽጣ أولك رب إله غير أبي؟ كان أبات ليلا جيتها لشندي على فقالت الماشطة: نعم ربي وربك ورب أبيك هو الله. أردت روام لي ستر ملتك يعني هنا أباتش جيتها الله نوالك. فقالت: أخبر أبي بذلك؟ أباتي ننقروا به النقر عليك. قالت: أخبريه نقري بلا ملتك الله.
فأخبرت أباه لأباطام لفرعون يجزيت ليلا أملاك كانت ليلا أملاك يمتقزو جيتا عند الله رمتامنو يانتن جيتنة أتامن بلا تناقرت فطلب منها الرجوع عن دينها فرعون كدينها نتملس طيقات فأبت يجزيت بجوان أزيقاية تتكسر والسوان بجا معوني يتورع ነገር ግን የዚህ ሴት ባሏም ከፊርዓውን ለጥበቃ ካስቀመጣቸው ጠባቂዎች አንዱ ነበር ባሏ። እሷን ብቻ ሳይሆን ባሏንም አብሮ ጠራ። እንዲመጣ ተደረገ። فطلب منهما الرجوع عن دينهما فطلب فرعون ፈለገ ምንድን ከዲናችሁ ተመለሱ፣ ይህ የያዛችሁት ነገር ስህተት ነው፣ እኔ ነኝ ፈጣሪ፣ ስለዚህ ወደ እኔ ፈጣሪነት እምነታችሁ ተመለሱ አላቸው። ፈአበት እምቢ አለች። ወመዐሃ ዘውጁሃ ባሏም እሷም በፍጹም ዲናችንን አንለቅም አሉ። ፈሐመለሃ ማአን ውሃ አፈላ ሐታ ሷረ ሸዲደ አልሐራራ የውሃው ፍላት በጣም የጠነከረ እስከሚሆን ደረጃ ድረስ ውሃውን አፈሉ። እስኪ እዚህ ጋር ተመልከቱ። አንዳንድ ቦታ ላይ ስትመለከቱ አይሴት ሲባል ታያለህ። ሴቶች ራሳቸው ምን የኛ የሴት ነገር ይላሉ። እሷን ነው እንጂ ሴት ራሷን ነው እንጂ መናገር ያለባት። እነዚህን ሴቶች በጾታቸው ልትለካቸው አይገባም። በከም ሚነ ኒሳ ከሴቶች መካከል ስንቶች ናቸው ረበት አውላደን ሳሊሐን መልካም ልጅን ያሳደጉ ስንት እናቶች አሉ? በጣም ብዙ። ስለዚህ አንድን ሴት መጥፎ ስራ ላይ ስላያት ሁሉም ሴቶች በዚያች በሴት ሊባሉ አይገባም። እቺ ሴት ሊባል በፍጹም አይገባም። አንዳንድ ሴቶችም ጭምር ይህንን ሲሉ እንመለከታለን። ይቺ ሴት ለድኗ ስትል ራሷን ልትሰዋ ነው፣ ልጆቿን ልትሰዋ ነው። ልጆች ካቀፈችው ሕፃን ሌላ 2 ልጆች ነበሯል። ዘይት አፈላ ፈአልቃ ፊህ አውላደሃ ዋሒደን ባዕደ ዋሒድ አንድ እያለ ተመለሽ ይላታል። አልመለስም ስትል አንዱን ልጇን ወደ ፈላው ውሃ ይጨምረዋል። ሁለተኛ ጠየቃት፣ አሁንም አልመለስም አለች። ወደ ውሃው ይጨምረዋል። የውሃው ፍላት ይላሉ ሒነ ዩርማ ቢልወለድ ካነ የንፈሲሉ ዐዝሙሁ ዐን ለሕሚሂ አው የንፈሲሉ ለሕሙሁ ዐን ዐዝሚሂ አንድን ልጅ በሚወረውርበት ጊዜ አንዱን ልጇን ስጋውና አጥንቱ ይለይ ነበር። በጣም የመፍላት ማለት ነው። በጣም ኃይለኛ ፍላት ለመኖር አይኗ እያየ ነው ይህ የሚደረገው። ነገር ግን እሷ ከድኗ በፍጹም ወደ ኋላ አላለችም ነበር። በአሁኑ ወቅት እንዴት እንደሚኖር እስኪ ተመልከቱ። አብዛኛውን ሰው ልጄ ነው ዘመዴ ነው በሚል ብቻ በዲኑ ላይ አለባብሶ ይኖራል። የውጭ ሰው ሲሆን ይናገራል። የእሱ ቤተሰብ ሲሆን ግን ዘመድ ስለሆነ ለዝምድና ሲል ብቻ ይተዋል። ይቺ ሴት ግን እስከ ህይወቷ ድረስ ህይወቷን አሳልፋ እስከ መስጠት ድረስ አይኗ እያየ ልጆቿ እስኪቃጠሉ ድረስ صبرت ثم لما بلغ الدور إلى طفل كانت ترضعه የምታጠባው ሕፃን ነበረ። የዚያ ሕፃን ተራ ሲደርስ በከት አለቀሰች። ገና ባንቀልባ ያለ ሕፃን ነው። አሳዘናት፣ አለቀሰች። አላመነታችም በዲኗ ላይ፣ ነገር ግን አለቀሰች። فأيدها الله تعالى بكرامة الله تعالى كرامان አጎናጸፋት። ከራማ ማለት ሙዕጂዛ ለነቢያቶች የሚሰጥ ተአምር ነው። ከራማ ደግሞ ለወልዮች የሚሰጥ ተአምር ደግሞ ከራማ ይባላል። ለሷም አላሁ ተዓላ ከራማን አጎናጸፋት። ፈአንጠቀ ረዲዓ ያን የሚጠባ ሕፃን አናገረው። ፈከለመሃ ጢፍሉሃ ረዲዕ እየጠባ ያለው በአንቀልባ ያለው ሕፃን ገና ምንም ቃል አውጥቶ የማያውቅ ሕፃን ተናገረ ለመጀመሪያ ጊዜ። قبل أن يرميه فرعون في ذلك الماء المغلى بفلا وهوست فرعون سيجمروا بفيت النقرة فقال يا أماه اصبري أناته يتعبشي فإن عذاب الآخرة أشد من عذاب الدنيا
فلا تتقاعسي فإنك على الحق እናቴ ሆይ ወደ ኋላ እንዳታመነች ምክንያቱም የአኺራው ቅጣት ከዱንያው ቅጣት የከፋ ነውና ሱቢሪ فلا تتقاعسي ወደ ኋላ እንዳታመነች ታገሺ ያለ فإنك على الحق አንቺ ያለሽበት ሐቅ ስለሆነ فتجالد በዚህ ጊዜ ውስጣዊ ጥንካሬ ጨመረች فرمى فرعون الطفل ያን ህፃን አይኗ እያየ የሚቀባውን ህፃኗን ወደ ዘይቱ ወረወረው فلما جاء دوها የሷ ተራ ሲደርስ قالت لفرعون እንዲህ ስትል ጥያቄ አቀረበችለት لي عندك طلب እኔ ካንተ የምፈልገው ነገር አለኝ አለችው ምንድነው አለ أن تجمع العظام وتدفنها አጥንታችንን ሰብስበን አንድ ቦታ ላይ ልትቀብረን ዝም ብሎ መጣል ሳይሆን አጥንታችንን ሰብስበን አንድ ቦታ ልትቀብረን ፈልጋለሁ አለችው فقال لك ذلك إن አደርግልሻለሁ አለ وألقاها حية في الماء ودوها كان يوضع ورورات فماتت شهيدة هي وأولادها وزوجها معا الصام ባሏም ልጆቿም ለዚህ ዲን الإسلام ሲሉ እምነታችንን አንቀይርም በማለታቸው ብቻ የፈላ ውሃ ውስጥ አንዳንዶች ዘይት ብለው ያወራሉ ታሪኩን የፈላ ውሃ ውስጥ በሚወረወሩበት ጊዜ አጥንታቸው ከስጋቸው በሙቀቱ በፍላቱ የተነሳ እስከሚለይበት ደረጃ ደርሶ ገብተው ሁሉም ሞቱ ለምን ሲሉ لأجل هذا الدين ثم لما كان النبي صلى الله عليه وسلم في الإسراء النبي عليه الصلاة والسلام إسراء بعد الركوب ጊዜ أكرمها الله تعالى أكون الصفات فانبعثت من قبرها الرائحة الطيبة ملكام هنا مأذى ككبرى موقات جمل فشمها رسول الله صلى الله عليه وسلم ይሄን መዓዛ ነብዩ አለይሂ ሰላቱ ወሰላም አሽቱ መቼ ነው የተከሰተው ስንል ከብዙ አመታቶች በኋላ ከሺህ አመታቶች በኋላ ብዙ ካለፈ በኋላ ከተቀበረች ከብዙ አመታት በኋላ መልካም መዓዛ ነብዩ አለይሂ ሰላቱ ወሰላም አሽቱ ፊርዓውን የነበረው በማን ዘመን ነው በሙሳ ዘመን ከሙሳ በኋላ ዒሳ አልፈዋል ከዒሳ በኋላ ነብዩ መሐመድ በነብዩ መሐመድ ዘመን ነው የተከሰተው እንዴት ከቀብሯ ይህ መዓዛ ወጣ ዑለማዎች ምን አሉ فكأنها ترحب برسول الله صلى الله عليه وسلم نبينا አቀባበል ያደረገች ነበር فكأنها تقول من እንደምትለው ይችላሉ فكأنها تقول اهلا وسهلا بك يا رسول الله اهلا بك يا نبي الله አንተ የአላህ መልእክተኛ ሆይ እንኳን ደህና መጡ እያለች አቀባበል እንደማድረግ ነው ይላሉ ዑለማዎች ሲያስቀምጡ ከዚህ ታሪክ ምን ወስደው ለዲን የሚከፈለው ዋጋ ዲን ከሀገር ይበልጣል ዲን ከልጅ ይበልጣል ዲን ከሚስት ይበልጣል ዲን ከህይወት ጭምር ይበልጣል አመል ወሃቢየቱ ወሃቢያዎች የሚያስተምሩት አሁን በቅርብ ሲናገሩ የነበረው ያሲን ኑሩ ምን አለ ኢትዮጵያ ለኛ ሀገር አይደለችም ማለት ሃይማኖት ነው የሱ ተባባሪዎች ደግሞ ኮመንት ሲጽፉለት ምን አሉ እንደምን ነው የምትጫጩት እንደው ከሃይማኖትም በላይ ናት እያሉ የተናገሩ ሰዎች አሉ ካዕባ እኮ ሃይማኖት አይደለም ሃይማኖታችን ምንድነው እስላም መስጂድ ሃይማኖት አይደለም የሚያስፈልገው ሶላላ መስጊድ በርታ ሶላላ ተላከለ ታዲያ በመጣ መስጊድ አሰግድም ከፍያለው እንደምገባው ሶላላ መስጊድ አለ ምሳሌ ራይል በሚል ሰው ላይ በቪዲዮ አለ እንደያ እየሞቃ ነው የሚናገረው ጀነት ከፈለክ ብር አለ ሰላት ለመስገድ ብር ያስፈልጋል ብር ላይ ጀነት የለም ታዲያ እንዴት ነው ጀነት ለብር ለማግኘት ምን ይደረግ ታዲያ መቆጠብ ነው ስለዚህ ባንክ ቤቶች መከፈታቸው የባንክ ቤት ማስታወቂያ እየሰራ ነው በተዘዋዋሪ ግን ከባንክ ቤቶች ጋር ተገናኝቶ የባንክ ቤት ማስታወቂያ እየሰራ ነው ሸሪዓን ከልቦ በበረከት እንደ ጀነት የሚገኘው በመልካም ስራ ነው قال أبو بكر الصديق رضي الله عنه من دخل القبر بلا زاد كان كمن ركب البحر بلا سفينة
ያለ ስንቅ ቀብር የገባ ሰው ስንቁ ምንድነው? عز الدنيا بالمال وعز الآخرة بصالح الأعمال የዱንያ ብልጭልጯ በምንድን ነው የሚገኘው? በገንዘብ የአኺራ بصالح الأعمال ይሄ ነው የተቀመጠልን። ቀብር ያለ ስንቅ የገባ ውቅያኖስ ለማቋረጥ ያለ መርከብ እንደገባ ሰው ነው አሉ። ይሄኛው ደግሞ ብር አምጣለ ብር ይሄ ሁሉ ምንድነው? አሁን ላይ ዱዓቶች ይበዛሉ። ዱዓት ነገር ግን መንፈሳቸው ጋር የገጠመላቸውን ብቻ የሚናገሩ ሰዎች ይመጣሉ። ይህ በነብዩ አለይሂ ሰላቱ ወሰለም አንደበት የተነገረ ነገር ስለሆነ አንቀበላቸውም። ቢላል አሽዓሪ